በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ያለው እግዚአብሔር ይመስገን። እንኳን አደረሳችሁ አደረሰን ለሕማማት ዓርብ እንዲሁም ለስቅለት በዓል እንኳን አደረሳችሁ። እችን ደቂቃና ሰከንድ ሰዓት ፈቅዶ እንድናይ ያበቃን ለልዑል እግዚአብሔር ስም የተመሰገነ የተባረከ ከፍ ከፍ ያለ ይሁንልን። እንግዲህ ዛሬ እንደ እግዚአብሔር ፍቃድ እዚህ ደቂቃ እዚህ ሰከንድ እዚህ ሰዓት አድርሶናልና የድንግል ማርያም ልጅ ዛሬም ዞትርም እስከ ዘላለም ድረስ ስሙ የተባረከና የተመሰገነ ከፍ ከፍ ያለ ይሁንልን። ውድ ቤተሰቦቼ እንግዲህ ሲጀምሩ ሸር፣ ሰብስክራይብ፣ ላይክ እያደረጋችሁ ጀምሩልኝ። ድጋፋችሁ አይለይም። በኮሜንት መስጫው ላይ አስተያየታችሁን አስቀምጡልኝ። ዛሬ የምንሄደው የሕማማት ዓርብ ምን ተደረገልኝ፣ በዚች ቀንስ ጌታዬ ምን አደረገልኝ የሚለውን እንደ እግዚአብሔር ፍቃድ ባጭሩ እንመለከታለን። እንግዲህ በዚህ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ምን የሆነበት ቀን ነው ስንል የተሰቀለበት ቀን ነው። በዚህ ሰዓት ማለት ነው ዓርብ ከ3 ሰዓት ጀምሮ እስከ 9 ሰዓት ድረስ በጣም የተንገላታበት ነው። ከሌሊቱ ጀምሮ ማለት ነው 18 ሰዓት በሙሉ በግርፋት፣ በጥፊ፣ በምራቅ እየተፉበት ሲቃለሉበት፣ ሲሳለቁበት ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና እኛን ክብር ሰጠን፣ እሱን ክብሩን ተገፉ። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዛሬው ዕለት ከሌሊቱ ጀምሮ እስከ 9 ሰዓት ድረስ የተንገላታበት መስቀል ተሸክሞ ፊቱን ሸፍነው ማን መጣ አሁን እያሉ ይዛባበቱበት ነበረ። ምራቃቸውንም ታፎበት፣ በፊቱ ላይም ታፎበት 6666 ጊዜ በጅራፍ ተገረፈ። ያንንም እኛ እንደምንቆጥረው ጅራፍ አይደለም፣ እኛ እንደምናስበው ነገር አይደለም። ካቆጠሩ በኋላ ቁጥር ተሳሳትን እያሉ እየመለሱ ነው። 6600 የተቆጠረው ማለት ነው። 10 ብሎ አንድ እያሉ እየተመለሱ ማለት ነው። ሲደክማቸው እየተራረፉ ስጋው ተቆርሶ ስጋው አልቆ ነጭ አጥንቱ እስከሚወጣ ድረስ የተገረፈበት የተሰቃየበት ቀን ነው ዛሬ ማለት ነው። በ5 ችንካሮችም የተቸነከረበት ቀን ነው። እንግዲህ 5 ችንካሮች ምን ምን በመባል ይታወቃሉ የሚለውን እንመልከት። ሳዶር፣ አላዶር፣ ዳናት፣ አደራ እና ደግሞ ሮዳስ ይባላሉ። 5 ችንካሮች ማለት ነው። እንግዲህ ሳዶር የሚባለው ችንካር ወይም ሚስማር፣ እንግዲህ ሚስማር ስንል እኛ እንደምናውቃት ሚስማር አይደለም፣ በጣም ከባድ ያውም የተጠመዘዘ አባቶች ሲያስተምሩን የተጠመዘዘ ነገር ሆኖ በጣም ከባድ ነውና ችንካሩ ማለት ነው። ሳዶር የተቸነከረበት ቀኝ እጁን ተቸነከረበት። አዳኖር ደግሞ በሚባለው ግራ እጁን፣ ዳናት በሚባለው ደግሞ እግሮቹን፣ አደራ የሚባለው ደግሞ ደረቱን አጣብቀው ከመስቀሉ ጋር ማለት ነው። ሮዳስ የሚባለው ደግሞ ከወገቡ አጣብቆ የሚይዘውን በእነዚህ በ5 ችንካሮች ተቸነከረ። ለእኛ ሲል ክብሩን ዝቅ አድርጎ እኛን ክብር አጎናጠፈን። ክብር ምስጋና ለስሙ ይገባው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመሰቀሉ በፊት ለሐዋርያት አስተምሯቸው ነበረ። ማንም ሰው አይገኝም ብሏቸው ነግሯቸው ነበር። ጴጥሮስ እኔ አልክድህም እያለ ጴጥሮስም ማንም ቢሸሽ እኔ ጌታዬ አምላኬ ከአንተ የትም አርቅም እያለ ጴጥሮስ ሲናገር ነበረ። ይህን እናየዋለን።
እንግዲህ ከዚህ ከ3 ሰዓት ጀምሮ የሆነውን ጊዜ ጌታችን ሊሰቅሉት ወሰዱት። ማንም ይለቀቅ በሚብሉበት ሰዓት እንግዲህ ከጌታችን ጋር 2 ወንበዴዎች ከግራና ከቀኝ ተሰቅለው ነበረ። ማን ይለቀቅ ሲባል በርባን ይለቀቅልን እያሉ እየጮሁ ይናገሩ ነበረ። ማን ይሰቀል ሲባል ክርስቶስ ይሰቀል፣ ክርስቶስ ይሰቀል እያሉ ይጮሁ ነበረ። በዛንም ጊዜ ጲላጦስም እንግዲህ ጲላጦስም ገርፈው ይለቁታል ነበር አሳልፈው የሰጠው ማለት ነው። አሳልፈው የሰጠው አይሁዳን ማለት ነው። ገርፈው ይለቁታል ነበር ያለው። እሱም እጁን ታጠበ ይላል። እንግዲህ ዛሬ እኔ ሲጠይቀው ለ3 ጊዜ እየተመላለሰ ሲጠይቀው ጌታችን መድኃኒታችንም ነግረው ነበረ። ሰው በዛን ሰዓት ነፍስ ከስጋ ተለይታ ስትሞት ጌታችን ከመሰቀሉ በፊት ከትንሣኤው በፊት ወደ ሲኦል ነበረ የሚገባው ማለት ነው። የገነት በር ቁልፍ ነበረች። ከዛም በሚገቡበት ሰዓት ይሄ ጲላጦስም የሚባለው አይሁዳውያን እጁን ታጠበ። እኔም ከዚህም ሰው ደም ንጹሕ ነኝ አለ። በቤተ ክርስቲያን የሚታወቅ አንድ አባት አለ። ስምዖንም እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስን 3 ሰዓት ላይ ተፈረደበት። መስቀሉንም አሸክመው ሊያንገላቱት ወሰዱት። 3 ሰዓት ሙሉ በጎልጎታ ተራራ ላይ አውጥተው በ6 ሰዓት በተራራው ላይ ለ2 ወንበዴዎች መካከልም ሰቀሉት። 6 ሰዓትም በሆነ ጊዜ ተሰቀለ። መቃብሩም ተከፈተ። ከ6 ሰዓትም ጀምረው በመስቀል ላይ ሲያውሉት 9 ሰዓት ላይ ተሰቀለ። የቤተ መቅደስ መጋረጃም ለሁለት ተከፈለ። ከዋክብትም ረገፉ። ፀሐይም ደም ለበሰች፣ ጨለመ። በዚህም ሰዓትም ፀሐይም ጨለመች፣ ከዋክብትም ረገፉ ይለናል። ጨረቃም ደም ለበሰች። የማቴዎስ ወንጌል 27:14 ላይ ከ6 እስከ 9 ሰዓትም በምድር ላይ ጨለማ ሆነ። ከ6 ሰዓት እስከ 9 ሰዓት ማለት ነው። በ9 ሰዓት ላይም ድምፁን አሰማ። በመስቀል ላይም ሆኖ ሰባቱ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ 7 ድምፅን ተናገረ። አምላኬ አምላኬ ስለምን ተውከኝ አለ። እንደዚህ ሲል አይሁዳኖች ምን አሉት? ከነዚህ መካከልም አምላክ አይደለም እያሉ ኤልያስ ነው እያሉ ይዘባበቱበት ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ አምላኬ አምላኬ ለምን ተውከኝ ያለው እኛ የአዳም ልጆች የምንለምንበትንና የምናገርበትን ትሕትናውን እያስተማረንና ትሕትናውን እያሳየን እንጂ እሱ አምላክ ሳይሆን ቀርቶ አይደለም። ከነዚህ መካከልም አምላክ አይደለም ኤልያስ ነው እያሉ ሰይጣንም አምላክ አይደለም እያሉ ይሉ ነበረ። በ9 ሰዓትም ጌታችን መድኃኒታችን ኢየሱስ ክርስቶስን ነፍሱን ሰጠ። እነሆ ሁሉም ተፈጸመ አለ። እንግዲህ 9 ሰዓት ላይ ነፍሱን ከስጋው ተለየች። ዮሴፍም እነሆ ስጋውን እንቀብር ዘንድ ፍቀዱልን ብሎ ለመነ። ጲላጦስም ፈቀደ። ውሰዴውና በአንድ መቃብር ቅበሩት። እንግዲህ
ዮሴፍ ምን አለ? በንጹህ ልብስም ከፈነው። ከማን ጋር ሆኖ? ከኒቆዲሞስ ጋር በመሆንም ቅዱስን እግዚአብሔር ቅዱስ ኃያል ቅዱስ ሕያው እያሉ ዘኢይመውት የማይሞትም ሞተ ብለው ገንዘው በአዲስ መቃብርን ቀበሩት። በሚቀበሩበትም ደጃፍ ታላቅ ድንጋይ አንከባለው ከደኑት። ጲላጦስም በማኅተም ዘጋው። እንግዲህ ጲላጦስ የሚባለው ሰው አይሁዳን የሚባለው ንስሐ ግባ እያለ ይነግረው ነበር፣ ያስተምረው ነበር፣ በምልክት ማለት ነው። ጌታችን መድኃኒታችን ሲሰቀል ጌታችን ያወጣናል አሳልፎ ስለሰጠው አሳልፎ እንትን ስላለው እንግዲህ አሳልፎ ስለሰጠው ጌታችን መድኃኒታችን ኢየሱስ ክርስቶስን ንስሐ ገብቶ ተጸጽቶ ይመለሳል ነበር ያለው። አልተመለሰም። ትዕቢተኛ ስለሆነ እነሱ በአንድ በታቸው ስለሆነ የሚገቡት በትዕቢተኝነት ስለሆነ የእግዚአብሔርን መንግስተ ሰማያትን የሚወስደው ትዕቢትነት ሳይሆን ትሕትና፣ ዝቅ ብሎ በማገልገል ታዛዥነት፣ መልካም መስራት ነውና በትዕቢት አይደለም መንግስተ ሰማያት የሚወረሰው። እሱም ያወጣኛል በማለት ጌታችን መድኃኒታችን እንደሚነሳ አስተምሮታል። አብሮ ቁጭ ብሎ ከደቀ መዛሙርቶቹ ጋር ተምሯል። በሶስተኛው ቀን እንደሚነሳ ማለት ነው። ከተነሳም በኋላ ከሲኦል ያሉትን ነፍሳቶች እንደሚያወጣም ተምሯል። ያን ሁሉ ያውቃል። ያን ሁሉ እያወቀ ነው አሳልፎ የሰጠው። በሚሰጥበትም ሰዓት ምን አደረገ? ብሩን የ30 ብር በሸጠበት ሰዓት ያንን ብርን በተነለት። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስን በ30 ብር አሻርፎ መስሎት ይባላል። ያንን በተነለት ይላል። በትኖላቸው በቃ እንግዲህ ከዚህ ሰው ንጹህ ነኝ እኔ ምንም በደል የለብኝም ብሎ ከተጸጸተ በኋላ አንተማ እንደዚህ ከሆንክ የፈሪሳውያን ወገን ነህ ብለው ስልጣንም ስላለው እንግዲህ በስልጣን መገዛት ደግሞ አለ። አሁን በአሁኑ ሰዓት በአብዛኛው በስልጣን እየተገዛ በስልጣን እየተመካ ብዙ ነገር እየተደረሰ ነውና ያንን ሲል አይደለሁም ብሎ መልሶ ካደ። እንደዛ በተጸጸተ ቢገባ ነገር እንደ የጴጥሮስ ነገር እናየዋለን። እንደ እግዚአብሔር ፍቃድ ጌታችን መድኃኒታችን ኢየሱስ ክርስቶስን ጴጥሮስን ዶሮ ሳይጮህ 3 ጊዜ ትክደኛለህ እንደሚለው ነገ ላይ እናየዋለን። ነገ ላይ አለና ማለት ነው። ዛሬ ስለ ስቅላት ነው የምናየው። ከዚያ እንደዛ በሚልበት ሰዓት ጌታችን መድኃኒታችን ንስሐ ይገባል በማለት ሲል ተነስቶ እሱ አስቀድሞ ጌታችን ሳይነሳ እኔ ሞቼ በሲኦል ገብቼ ያወጣኛል በማለት በትዕቢቱ ያስብ ነበርና ሄዱ። ከዛፍ ላይ ተንጠለጠለ። በገመድ ሲንጠለጠል አቺ የዛፍ ቅርንጫፍ ንስሐ ግባ እያለች ትናገርና ትጮህ ነበር። እሱም አልገባም ብሎ በትዕቢት ተወና መልሶ ደግሞ ተሰቀለ። ሲሰቀልም ወርዶ ተፈጠፈጠ። ወርዶ ሲፈጠፈጥ ሳይሞት ቀረ። ጌታችን መድኃኒታችን በ3ኛው ቀን ተነሳ። ሲነሳ ከሲኦል የነበሩትን ሲኦል ላይ የሚሰቃዩትን ነፍሳቶች አወጣ። ካወጣ በኋላ የአይሁዳን ነፍስ አረፈች። እንግዲህ ሲኦልን ማን አሟሸው ሲባል እሱ የመጀመሪያ ጊዜ እሷ አሟሸው፣ አይሁዳውያን አሟሸው። እሱ ተከፈተ፣ በሱ በር ተከፈተለት። ነፍሳትን ካወጣ በኋላ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ካወጣ በኋላ የእሱ ነፍስ ከህይወቱ ተለየች። እንግዲህ እኛም አሁን ንስሐ መግባት፣ መጾም፣ መጸለይ፣ መስገድ፣ መመጽወት ነው ያለብን እንጂ ትዕቢተኛ መሆን የለብንም። በትዕቢተኝነት የእግዚአብሔር መንግስት የምንወረስ አይደለንም። ያለን ክብር ይገፈፋል እንጂ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከ3 ሰዓት እስከ 9 ሰዓት ድረስ የተንገላታበት መከራ ያየበት የተሰቃየበት ለእኛ ለልጆቹ
ክብሩን ዝቅ አድርጎ ክብር ያጎናጠፈልን ዕለተ ዓርብ ስቅለት ይባላል። በአምስቱ ችንካሮችም የተቸነከረበት ዕለት ነው ዛሬ። እንግዲህ ወዶ ፈቅዶ እስከዚህ ሰዓት ላደረሰን ለልዑል እግዚአብሔር ስም ክብር ምስጋና ይገባዋል። ሀገራችን ኢትዮጵያን ሰላም ያድርግልን፣ በምህረቱ ይየን፣ በቸርነቱ ይጎብኛል። እኛንም በሰላም በፍቅር ከነሞላ ቤተሰቦቻችን ለዛሬ ዓመት ያብቃል። በሀገራችን በቅተን የምናከብር የምንከበር ያድርገን። ለንስሐ ሞት ያብቃል። ፍጻሜያችን ሲያምር ነውና የሰው ልጅ መጀመሪያ ሳይሆን ፍጻሜያችንን መድኃኔዓለም የድንግል ማርያም እያሳመረልን። በጣም የምወዳችሁ ውድ ቤተሰቦቼ፣ በጣም የማከብራችሁ ስለምታበረታቱኝ ስለምትደግፉኝ፣ አይዞሽ ብላችሁ የምታበረታቱኝ ሁሉ ድንግል ማርያም ከነልጇ አስጠብቅልኝ። እንግዲህ የዛሬውን ዕለተ ዓርብ ስቅለት በዚህ እንደ እግዚአብሔር ፍቃድ በዚህ አይተናል። ቀጣይ ላይ ነገ ላይ እንደ እግዚአብሔር ፍቃድ በዕለተ ቅዳሜስ ምን ተደረገልን የሚለውን እንደ እግዚአብሔር ፍቃድ እንመለከታለን። ወስብሐት ለእግዚአብሔር ወለመስቀሉ ክቡር። ይቆየን።